በቲፒኤስ ያለ ወርክ ፐርሚት ለማንኛውም የስራ አገልግሎት ይውላል። የአሜሪካን ሲቲዝንሽፕን የሚጠይቅ ወይም ደግሞ የሴኪሪቲ ክሊራንስ የሚጠይቅ የደህንነት ክሊራንስን የሚጠይቅ እስካልሆነ ድረስ በቀር ስራው ማለት ነው እንጂ የስራ ፈቃዱ ማቀጣሪዎች እስከፈለጉ ድረስ በማንኛውም የስራ ዘርፍ ውስጥ መሰማራት የሚያስችለው ከአንድ በላይ ስራ መያዝ ይችላል አንድ ሰው። የስራ አይነት፣ የስራ ብዛት ገደብ የሚሰጥ አይደለም እንደምታውቁት። ይህን ብዙዎቻችሁ የምታውቁ ይመስለኛል ባላችሁ ኤክስፒሪየንስ። ስራ ቦታ እየሰራችሁ ወር ምትነዱ ይኖራላችሁ፣ ወር እየነዳችሁ ሌላ ስራ፣ ወር ደግሞ በተመሳሳይ ሰዓት ብዙ ስራዎችን የያዛችሁም ሰዎች ይኖራል እና የስራ ገደቡ ሙሉ የተሟላ ነው። ከአሜሪካን ሲቲዝንሽፕ የሚጠይቅ ወይም ደግሞ ክሊራንስ የሚጠይቅ ስራ ካልሆነ በቀር። የሚል ዜና አለ። ደስ የሚል ዜና ማምጣት ደስ ይለኛል። ፊፍት ሰርከት ጁላይ 2 ላይ እነሱ እነማናቸው? ቴክሳስ፣ ሉዚያና፣ ሚሲሲፒ ታስረው ያሉ ሰዎች በቦርደር ገብተው ከ90 ቀን በላይ ለታሰሩ ሰዎች ቦንድ ሂሪንግ ይፈቀድ ብለዋል። ይሄ ማለት ባይ ዘ ወይ ትልቅ ነገር ነው። ከዚህ በፊት ኢሚግሬሽን ኮድ ቦንድ አይሰጥም። በቦርደር ለገቡ ሰዎች ለረጅም ጊዜ ቢታሰሩ ኬዛቸውን እዛው እስር ቤት ውስጥ ይጨርሱ ባይ ናቸው። ሁሉንም ጁሪስዲክሽን ባይወስንም በቴክሳስ በሉዚያና እና ሚሲሲፒ ውስጥ ታስረው ያሉ ቤተሰቦች ካሏችሁ ኢደር ጠበቃቸው ላይ ደውሉና ይሄ የነሱን ያዋጣል ወይ ይሄ የኔን ፋሚሊ ይመለከታል ብላችሁ ጠይቁ። ወይ ደግሞ ደውሉልኝ። አበባ እባላለሁ፣ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። መልካም ቀን ይሁንላችሁ። የግሪን ካርድ አፕሊኬሽን ወይም ደግሞ የመኖሪያ ፈቃድ አፕሊኬሽናችሁን ካስገባችሁ በኋላ ማድረግ የለባችሁ አንድ ነገር ለመናገር ነው ዛሬ የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙዎቻችሁ እዚህ አሜሪካን ሀገር የመኖሪያ ፈቃድ ማመልከቻችሁም ደግሞ የግሪን ካርድ አፕሊኬሽን ፋይል ካደረጋችሁ በኋላ ያው አመታት ይፈጃል። አንዳንድ ጊዜ 1 ዓመት፣ 2 ዓመት፣ 3 ዓመት፣ አንዳንድ ጊዜ ደግሞ 4 ዓመት። በዚህ 4ቱን ዓመት ወይም 3ቱንም 2ቱንም 1ዱንም ዓመት አፕሊኬሽኑ ፔንዲንግ በሆነበት ወቅት ወይም ደግሞ ዩኤስሲአይኤስ ፕሮሰስ እያደረገው ባለው ወቅት ማድረግ የሌለባችሁ አንድ ነገር አለ፣ የምትችሉ ከሆነ ማለት ነው። ምንድነው እሱ? ያ ነገር አድራሻ መቀየር ነው፣ ሙቭ ማድረግ። አሁን ለምሳሌ ዲሲ ነው የምትኖሩት፣ ማመልከቻው አፕላይ ይደረጋል ዲሲ ነዋሪ በሆናችሁበት ጊዜ ማለት ነው። ከአመት በኋላ በስራ ወይም ደግሞ በኑሮ በተለያዩ ምክንያቶች ስቴት ልትቀይሩ ትችላላችሁ፣ ወይም ደግሞ አድራሻ ልትቀይሩ ትችላላችሁ። እዛው ዲሲም ሆኖ ወይም ደግሞ ወደ ዲኤምቪ ኤሪያ ወደ ቨርጂኒያ ወይም ደግሞ ወደ ስቴት ኦፍ ሜሪላንድ ወይም ደግሞ ወደ ካሊፎርኒያ ወደ ሌላ ስቴት ልትሄዱ ትችላላችሁ። በዛን ወቅት የግሪን ካርድ አፕሊኬሽናችሁ ችግር ሊገጥመው ይችላል። ምን አይነት ችግር ነው የሚገጥመው ያላችሁ እንደሆነ ዩኤስሲአይኤስ አድራሻ መቀየራችሁን ማሳወቅ አለባችሁ ኦብቪየስሊ በ10 ቀን ጊዜ ውስጥ። ግን ብዙ ጊዜ ያንን የአድራሻ ለውጥ ዩኤስሲአይኤስ አያውቀውም ወይም ደግሞ ሲስተማቸው ዲቴክት አያደርገው መሰለኝ ያለው ነው። ኢንተርቪው ስትጠሩ ኢንተርቪውን ወደ ድሮ አድራሻችሁ ይልካሉ። ኦኬ ወይም ደግሞ አድራሻችሁ መቀየሩን ካወቀ ደግሞ ዩኤስሲአይኤስ which is good ምሮ የሚያደርገው ወደ አዲሱ ወደምትኖሩበት ቦታ የኢንተርቪውን ሎኬሽን ያዞረዋል ማለት ነው። ትራንስፈር ከዛችሁን ወደ ሌላ ስቴት ትራንስፈር ያደርገዋል ማለት ነው ወዳላችሁበት። ያ ደግሞ የራሱን የቻለ ባክሎግ አለው ወይም ደግሞ ከኋላ ነው ሰልፍ የምትይዙት ማለት ነው። ምን ያመጣል? ሞር ዲሌይ ማለት ነው፣ ረዘም ላለ ጊዜ። አሁንም ያለው የግሪን ካርድ አፕሊኬሽን ፕሮሰስ ረጅም ነው። አድራሻ በምትቀይሩበት ጊዜ ደግሞ ሞር የባሰ ረጅም ታደርጉታላችሁ ማለት ነው። ስለዚህ በተቻለ መጠን አድራሻችሁን ባትቀይሩ የተመረጠ ነው። መቼም አትቀይሩ ብሎ መንገር ከባድ ነው፣ ምክንያቱም ሰዎች አድራሻ የሚቀይሩት ብዙ አሳማኝ ምክንያት ስላላቸው ነው። ግን የምትቀይሩ ከሆነ ይሄ አደጋ እንዳለው አትሊስት you should know it in advance። አንድ መጨረሻ ላይ ላስጠነቀቃችሁ የምፈልገው ነገር ምንድነው? በምትቀይሩ ጊዜ አድራሻ መቀየራችሁን ለዩኤስሲአይኤስ አሳውቁ። ማሳወቅ ብቻ አይደለም፣ ያ ፔንዲንግ የሆነ አፕሊኬሽን ወይም ደግሞ ፕሮሰስ ላይ እያለ ያለው ማመልከቻችሁ ከአዲሱ አድራሻችሁ ጋር መያያዙን ዩኤስሲአይኤስ በእርግጠኝነት ሊያሳውቃችሁ ይገባል፣ ወይም ደግሞ እናንተ በእርግጠኝነት ማወቅ አለባችሁ። ምክንያቱም ያ ነገር አድራሻውና ፔንዲንግ አፕሊኬሽኑ የተያያዘ ካልሆነ ግሪን ካርዱን አፕሩቭ እንኳን ቢያደርጉላችሁ ወደ ሌላ አድራሻ ነው የሚልኩት። ሪኩዌስት ፎር ኤቪደንስ ሊልኩ ይችላሉ። አሻራ ስጡ ሊሏችሁ ይችላሉ። አድራሻ እዚህ ነው፣ እናንተ የምትኖሩት ሌላ ቦታ ነው፣ ወይም የበፊቱ አድራሻችሁ ሌላ ነው፣ ችግር ያመጣባችኋል። አትሊስት እንደዚህ አይነቱን ነገር ልታውቁት ይገባል። አቮይድ ማድረግ የምትችሉ ሰዎች ካላችሁ ደግሞ አቮይድ ብታረጉት ይመረጣል ማለት ነው። የዛሬው መረጃ ይሄ ነው። መረጃ ሁሉ ጊዜ ለስኬታችሁ ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።
አሜሪካን ሀገር ያለው ቆይታዬን ማራዘም እችላለሁ ወይ? ዛሬ ደግሞ ዲስከስ የምናደርገው ያንን በተመለከተ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። አሜሪካን ሀገር በተለያየ መንገድ የሚመጡ ሰዎች አሉ። ቪዚተር ቪዛ ሊመጡ ይችላሉ፣ ወይም ደግሞ H4 ቪዛ ሊመጡ ይችላሉ፣ ወይም ደግሞ በB2 ቪዛ፣ በF2 ቪዛ፣ በJ2 ቪዛ የተለያዩ የቪዛ ካታጎሪስ አሉ። በዛ ቪዛ አሜሪካን ሀገር ይመጣሉ። ለጉብኝትም ለስራም ሊሆን ይችላል። ግን ልክ አሜሪካን ሀገር በሚገቡበት ጊዜ አት ቦርደር ወይም ደግሞ አት ኤርፖርት CBP ወይም ደግሞ የአሜሪካን መንግስት ይህን ያህል ጊዜ ነው መቆየት ያለብህ ብለው ይደነግጋል። I-94 ላይ ነው። በሌላ ጊዜ ስለ I-94 አንዳንድ ነገሮች እናገራለሁ። ግን በዛ I-94 ላይ ቤዚካሊ ያ I-94 ኢንፎርሜሽኑ ምንድን ነው? አንተ አሜሪካን ሀገር ገብተሃል፣ ለ3 ወር እንድትቆይ ነው የፈቀድንልህ። ወይም ደግሞ አሜሪካን ሀገር ገብተሃል፣ ለ6 ወር እንድትቆይ ነው የፈቀድንልህ። ከ6 ወር በኋላ ግን መውጣት አለብህ። 6 ወር ሳይሞላ ማለት ያን ብሎ ነው የሚሰጠው። I-94 ያንን ነው የሚያሳየው ሬከርዱ። ስለዚህ ያ ሰው አሜሪካን ሀገር ከገባ በኋላ ለነዛ ቀናቶች በህጋዊ መንገድ ያለምንም ችግር መቆየት ይችላል። ግን አንዳንድ ጊዜ የመጣችሁበትን አሁን ለምሳሌ አሜሪካን ሀገር ለጉብኝት ከመጣችሁ ጉብኝቱ ሌሎች ስቴቶችም ጉብኝት ትችሉ፣ ወይም ደግሞ በህመም ምክንያት ወይም ደግሞ ቤተሰብ ዘመድ ሊታመም ይችላል። ወይ በጣም ብዙ ምክንያቶች አሉ። ልትቆዩ የምትፈልጉባቸው ምክንያቶች ሊኖሩ ይችላሉ። በዛን ጊዜ የተፈቀደላችሁ 3 ወር ወይም ደግሞ 6 ወር በላይ የምትቆዩ ከሆነ ምንም እንኳን ምክንያት ቢኖራችሁ እንኳን ሌላ ጣጣ ይዞባችሁ ይመጣል። በፊት ወደ አሜሪካን ሀገር ለመመለስ በምትፈልጉበት ጊዜ ችግር ይገጥማችኋል። ስለዚህ ምንድነው ማድረግ ያለባችሁ? መንገድ አለው። ያ መንገድ ምንድነው? አፕሊኬሽን አለ ቆይታችሁን ለማራዘም። ያ አፕሊኬሽን I-539 ይባላል። I-539 ያን አፕሊኬሽን ትሞላላችሁ። ቤዚካሊ ያ አፕሊኬሽን የሚለው ምንድነው? አሜሪካን ሀገር የፈቀዳችሁልኝ 3 ወር ብቻ ነው ወይም ደግሞ 6 ወር ብቻ ነው። እኔ ግን ከ6 ወር በላይ ወይም ደግሞ ከ3 ወር በላይ ለ2 ወር ወይም ደግሞ ለ3 ወር ወይም ደግሞ ለ6 ወር ሞር መቀየት ፈልጋለሁ። ምክንያቴ 1 2 3 4 እነዚህ ናቸው። በህመም ምክንያት ነው ወይም ደግሞ አንዳንድ ኢመርጀንሲ ገጥሞኝ ነው ወይም ደግሞ ምክንያታችሁን ደርድራችሁ ከዛ ከI-539 ጋር ለUSCIS ትልካላችሁ። ብዙ ጊዜ ማድረግ ያለባችሁ ምንድን ነው? ቆይታችሁ ኤክስፓየር ከማድረጉ ቀደም ብላችሁ ነው 45 ቀን ወይም ደግሞ ከዛ በፊት ቀደም ብላችሁ ነው አፕላይ ማድረግ ያለባችሁ። ምክንያቱም አፕላይ እንዳደረጋችሁ ወዲያው ፕሮሰስ አድርገው ውሳኔ አይሰጧችሁ፣ ጊዜ ይፈልጋል። እየጠበቃችሁ እያለ ደግሞ ቀኑ የሚያልፍ ከሆነ ፕሊዝ ቀናችሁን ሳታሳልፉ መውጣት አለባችሁ። ውሳኔ የማታገኙ ከሆነ ዝም ብላችሁ የምትቆዩ ከሆነ እንዳልኳችሁ ነው። በሌላ ፕሮግራም ሰርቸዋለሁ መሰለኝ የ3 ዓመት ወይም ደግሞ 10 ዓመት ወደ አሜሪካን ሀገር ተመለሳችሁ እንዳትመጡ የሚደነግገው ህግ ይተላለፍባችኋል። ስለዚህ ስናገድ ስለዚህ ቀደም ብላችሁ ለመቆየት ፈልጋለሁ ይሄን ያህል ጊዜ 2 ወር ወይም 3 ወር ወይም 4 ወር ወይም 5 ወር። ስለዚህ ፕሊዝ እባካችሁ ፍቀዱልኝ። ያን አፕላይ ካደረጋችሁ በኋላ USCIS ፕሮሰስ ያደርግና ምክንያቱን ካመነበት ኦኬ በዚህ ጊዜ ነበር መውጣት የነበረብህ፣ አሁን ግን 2 ወር ጨምረንላል ወይም 3 ወር ጨምረንላል ወይም ደግሞ 4 ወር ጨምረንላል። እስከ 4 ወር ድረስ ግን አሜሪካን ሀገር ያለምንም ችግር በህጋዊ መንገድ መቆየት ትችላለህ። ከ4 ወር በኋላ ግን ተመልሰህ እንድትወጣ ብለው አዲስ I-94 ነው የሚልኩላችሁ። ስለዚህ አሜሪካን ሀገር ቆይታችሁ ኤክስቴንድድ ሆኖ ማለት ነው። እንድትጠነቀቁ የሚያስፈልገው ምንድን ነው? ያ ኤክስቴንድ ከተደረገ በኋላ ግን ቀኑን ጠብቃችሁ ከዛ ቀን በፊት ወይም ደግሞ በዛን ቀን ወደ ሀገር መመለስ አለባችሁ። አንድ ትንሽ ሪስክ አለ ይሄ ነገር። ያ ሪስክ ምንድን ነው? ሰዎች ማወቅ ያለባቸው ብዙ ጊዜ USCIS ቢሮክራሲው በጣም የተንዛዛ እጅግ በጣም። ስለዚህ አፕላይ አድርጋችሁ ውሳኔ ሳታገኙ ወይ አስረዝመነዋል ወይም ደግሞ ከልክለናቸዋል ሳይሉ የእናንተ የአሜሪካን ሀገር የምትቆዩበት ጊዜው ይደርሳል እና አጣብቅኝ ውስጥ ትገባላችሁ። ዝም ብዬ ልጠብቅ ውሳኔ ሲሰጡኝ ካላችሁ ውሳኔው እኮ ኔጌቲቭም ሊሆን ይችላል። ኔጌቲቭ ከሆነ ደግሞ ከቀኑ በላይ ስላለፈ ያ የ3 ዓመት ወይም የ10 ዓመት ባን ትደረጋላችሁ ማለት ነው። ወደ አሜሪካን ሀገር እንዳትገቡ፣ ምክንያቱም መቆየት የነበረባችሁን ጊዜ ስላሳለፋችሁ ማለት ነው። ስለዚህ በጣም አስቸጋሪ ነገር ነው፣ መወሰን አለባችሁ። ግን ውሳኔው ካላገኘ ፕሊዝ ቀኑ ሳያልቅባችሁ ቶሎ ወደ አገር ቤት መመለስ አለባችሁ። ምክንያቱም በሚቀጥለው ጊዜ ወደ አሜሪካን ሀገር ለመምጣት ስትፈልጉ ያለ ችግር እንድትመጡ። ቀኑ አንሎፉል ስቴይ አኩሙሌት ካደረጋችሁ ግን 3 ዓመት ወይም 10 ዓመት ቅጣት ሊበየንባችሁ ይችላል። የሚጠቅም ኢንፎርሜሽን ነው። ብዙ ጊዜ ከኢትዮጵያ ወይም ደግሞ ከሌላ ሀገር ወደ አሜሪካን ሀገር መጥቶ እንደው ብዙ ጊዜ ለመቆየት የሚፈልግ ሰው እጅግ በጣም የሚጠቅም ኢንፎርሜሽን ነው ብዬ ነው ያጋራዋችሁ። መረጃ ሁሉ ጊዜ ለሰክሰስ ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ ይጠብቃል።